ሳልማን ካን እስካሁን ድረስ ያላገባው በሷ ምክንያት ነው ይባላል። የሳልማን ካን እና የአይሽዋሪያ የፍቅር ታሪክ መለየት በቦሊውድ ውስጥ እስካሁን ድረስ ከሚነገሩት እጅግ ከፍተኛ ትኩረት ከተሰጣቸው ጉዳዮች አንዱ ነው። ግንኙነታቸው እጅግ ጥልቅ በሆነ ፍቅር የተጀመረ ቢሆንም ፍጻሜው ግን በውከትና በውዝግብ የተሞላ ነበር። የእነሱን ታሪክ በዋና ዋና ምዕራፍ ክፍሎች ከፋፍለን እንደሚመለከተው እናያለን። የመጀመሪያ ፍቅር አመሰራረት። ግንኙነታቸው የጀመረው በ1999 ዓመተ ምህረት ሳንጄሊላ ባንሳሊ ባዘጋጀው ፓም ዲል ዴ ቹፕኬ ሰነም በተሰኘው እጅግ ስኬታማዊ ፊልም ላይ ነበር። አብረው ሲሰሩ በፊልም ላይ የነበራቸው ጥምረት ወደ እውነተኛ ህይወት ተቀይሮ በፍጥረት ፍቅረኛ ማቾችም ሆኑ። በወቅቱ ሳልማን ካን ትልቅ ኮከብ የነበረ ሲሆን አይሽዋሪያ ደግሞ ገና ታዋቂነትን እያገኘች የመጣችበት የዓለም ቆንጆ ወይም ደግሞ ሚስ ወርልድ ነበረች። ውጥረቶችና አለመግባባቶች። ፍቅራቸው መጀመሪያ ላይ ደማቅ የነበረ ቢሆንም ብዙ ሳይቆይ ግንኙነታቸው ውስጥ ስንጥቅ መታየት ጀመረ። ለዚህም ዋና ዋና ምክንያቶች ተብለው የሚጠቀሱት አንደኛ የሳልማን ከልክ ያለፈ ቅናትና ባለቤትነት ስሜት ወይም ደግሞ በእንግሊዝኛ ፖሰሲቭነስ። ሳልማን ካን አይሽዋሪያ ከሌሎች ተዋናዮች ጋር ስትሰራ በጣም ይቀና እንደነበር ይነገራል። የሁለተኛ የባህሪ አለመጣጣም። የሳልማን ቁጡ ባህሪና በወቅቱ የነበረው የአልኮል ሱሰኝነት ግንኙነታቸውን ወደ አስቸጋሪ ሁኔታ አድርሶት ነበር። የፍቺና የመለያያ መንስኤዎች። ግንኙነታቸው በይፋ ያበቃው በ2002 ዓ.ም አካባቢ ነው። አይሽዋሪያ ከተለያየች በኋላ ለጋዜጠኞች በሰጠችው ግልጽ መግለጫ መለያየታቸውን ያፋጠኑ ነገሮችን ተናግራ ነበረ። የመጀመሪያው የአካልና የስነ ልቦና ጥቃት ነው። አይሽዋሪያ ሳልማን ካን በስሜትና በአካላት ጥቃት ያደርስባት እንደነበረ እና ስልኳን ባለመመለሷ ብቻ ቤቷ ድረስ መጥቶ በሩን ሰብሮ በመግባት ይሞክር እንደነበረ ተናግራለች። ሳልማን ካን ግን የአካል ጥቃት ማድረሱን በወቅቱ አስተባብሏል። ሁለተኛ የፊልም ቀረጻ መስተጓጎል። ቸልቲ በተሰኘው ፊልም ላይ አይሽዋሪያ ከሻሩካን ጋር እየሰራች እያለ ሳልማን ካን ቀረጻ ቦታ ድረስ መጥቶ ረብሻ በመፍጠሩ አይሽዋሪያ ከፊልሙ እንድትወጣና በራኒ ሙከርጂ እንድትተካም ሆኖ ነበር። መለያየትና የአይሽዋሪያ ይፋዊ መግለጫ። በሴፕቴምበር 2002 ዓመተ ምህረት አይሽዋሪያ ራይ ለህዝብ በሰጠችው ጋዜጣዊ መግለጫ ላይ ከሳልማን ካን ጋር የነበራት በምንም አይነት ሁኔታ አብራ እንደማትሰራና ግንኙነታቸው ሙሉ በሙሉ ማብቃታቸውን እንዲህ ስትል አረጋግጣለች። ለራሴ ክብል ስል ከሳልማን ካን ጋር ከእንግዲህ በማንኛውም ፕሮጀክት ላይ አብሬ አልሰራም። የሳልማን ምዕራፍ ለእኔ ህልምም ቅዠትም ነበር። ያ ምዕራፍ አሁን አብቅቷል። ከዛ በኋላስ ምን ተከሰተ? አይሽዋሪያ ራይ በኋላ ከተዋናይ አቢሼክ ባቻቻን ጋር በ2007 ዓ.ም ትዳር መስርታ አራዲያ የምትባል ሴት ልጅ ወልዳለች። ሳልማን ካን ከተለያዩ ሴቶች ጋር የፍቅር ግንኙነት የነበረው ቢሆንም እስካሁን ድረስ ግን አላገባም ወይም ደግሞ ሲንግል ነው። ይህ ግንኙነታቸው በቦሊውድ ታሪክ ውስጥ እጅግ አስገራሚ የፍቅር ግንኙነት ሆኖ የተጀመረ ቢሆንም በወቅቱ በነበሩት ውዝግቦች ምክንያት በአሳዛኝ ሁኔታ የተጠናቀቀ ነው። እስከዛ ድረስ ሚዲያዎች የሚያነሱት ትልቅ አጀንዳም ነው። እኔ አብርሽ ናይንቲስ ነኝ። እንደዚህ አይነት ምርጥ ፕሮግራሞች ማግኘት ከፈለጋችሁ ኮፒ ሊንክ፣ ላይክ እና ፎሎ ማድረግ እንዳትረሱ። ይመቻችሁ።